ትናንት በህልም እንጂ በእውን የማይታሰበው አሰብ ዛሬ በተከፈተው የዲፕሎማሲ መስኮብ እየተሳበ መጥቶ ከእናቱ ገላ ጋር ሊቀላቀል ጫፍ የደረሰ ይመስላል። አሁን የኢትዮጵያ የባህር በር ጥያቄ በዓለም ሀያላን ሀገራት የውይይት ጠረጴዛ ላይ እንደ ቀዳሚና የማይታለፍ አጀንዳ መቀመጥ ጀምሯል። ከአሜሪካ እስከ ቻይና፣ ከፈረንሳይ እስከ ተባበሩት አረብ ኤሚሬት እንዲሁም ከእስራኤል እስከ ኡጋንዳ ድረስ ያሉት ኃይሎች የጥያቄውን ፍትሐዊነት በመቀበል ጉዳዩን እንደ ዓለም አቀፋዊ ሀቅ ሊያዩት ወደ ተገደዱበት አዲስ ምዕራፍ ተሻግረዋል። ይህ ድንገታዊና አስደማሚ የኃይል ሚዛን ለውጥ የኢትዮጵያ የታሪክ ባላንጣ ተደርጎ የሚቆጠረውን ኢሳያስን በክፉኛ ድንጋጤ ውስጥ የጣለ ጉዳይ ሆኗል። ያ የለመደውን የግጭት አሻሮ በመቁላትና ሴራን በመጥበቅ የሚታወቀው የኤርትራ መሪ ዛሬ በኢትዮጵያ የዲፕሎማሲ የበላይነት ተጸንሶ በዓለም አቀፍ ድጋፍ ተገዝቶና በወታደራዊ ጡንቻ ታጅቦ የመጣውን ይህን አዲስ እውነታ ሲመለከት ጨንቆትና ተስፋ ቆርጦት ይገኛል። የኢትዮጵያ የባህር በር ጥያቄ ካሁን በኋላ የቤት ውስጥ የፍላጎት ወሬ ሳይሆን የቀይ ባህርን ፖለቲካ በአዲስ መልክ ይቃኘ ዓለም አቀፋዊ እውነታ መሆኑን ዓለም የመሰከረለት ሆኗል። ታዲያ ይህ የኢትዮጵያ የታሪክ ጥያቄ እውን መሆን የማይቀር መሆኑን ከወዲሁ የተረዱት ታላላቅ የዓለም ተዋናዮች ፕሮጀክቱን እኔ ሊያዝልሽ በሚል ሽሚ ውስጥ መግባታቸው ደግሞ የጉዳዩን እውነታነት ያጎለዋል። ለዚህ ማሳያ የሚሆነው በወደብ ልማት ዓለምን የምትመራው ዱባይ በከፍተኛ ደረጃ ተሳታፊ የምትሆንበትና የኢትዮጵያን የባህር በር ጉዞ የምታፋጠንበት ትልቅ ስምምነት ከኢትዮጵያ ጋር መፈራረሟ ነው። ይህ ስምምነት በዝርዝር ሲታይ ሀገሪቱ ወደብ አልባ ሆና የምትቀጥልበት ዘመን ማብቃቱን የሚያበስር ሲሆን ዱባይ ለምን እንዲህ ያለውን ግዙፍ እርምጃ መውሰድ እንደፈለገችና ከጀርባው ያሉትን ሚስጥሮች በዝርዝር የምንመለከት ይሆናል። የምስራቹ ግን በዚያ ያበቃም። የዓለም ፖለቲካ ማጠንጠኛ የሆኑትና የፑቲን ቀኝ እጅ ተደርገው የሚቆጠሩት አንድ ታላቅ የሀገር መሪ የሰጡት አስተያየትና የወሰዱት እርምጃ ሌላኛው ክስተት ነው። ኢትዮጵያ በውዴታ ካልሆነ በግዴታም የባህር በር ባለቤት መሆን ትችላለች በሚል አንድምታ የሰጡት ድፍረት የተሞላበት ፈቃድ ለሀገሪቱ ታላቅ የሞራልና የፖለቲካ ስንቅ ሆኗል። ከዚህም ባለፈ እስካሁን በስፋት ያልተወራለትና በሚስጥር የተያዘው የጦር መሳሪያ ድጋፍ ምንነት የኢትዮጵያን ወታደራዊ አቅም በባህር ዳርቻዎች ላይ ምን ያህል እንደሚያጠናክረው በዝርዝር የምናየው ይሆናል። ይህ በዓለም ሀያላን የተሰጠው ድጋፍ የኢትዮጵያን የባህር በር ጥያቄ ከንግግር አልፎ ወደ ተግባር መሸጋገሩን የሚያረጋግጥ የአሸናፊነት አዋጅ ነው። የመካከለኛው ምስራቅ ቁልፍ የሆነችው እስራኤልም በቀጠናው ላይ ከኢትዮጵያ ውጭ አስተማማኝ አጋር እንደሌላት በተግባር ማረጋገጥ ጀምራለች። እስራኤል ሶማሊላንድ ጠረፍ ላይ ሆና ኢትዮጵያ ትጠጋኝ ማለት የጀመረችው ለምንድን ነው? በበርበራ እየገነባች ያለው ወታደራዊ ቤዝ ለኢትዮጵያ የባህር በር ጥያቄ ምን አይነት ከለላ ይሰጣል? የሚሉት ነጥቦች የዛሬው የፕሮግራማችን ዋነኛ ትኩረት ናቸው። የእስራኤል አዲስ አስተላለፍ በቀጠናው ላይ የሚፈጥረው ንዝረትና የኢትዮጵያን የባህር ኃይል ዳግም ለማደራጀት የሚኖረውን ፋይዳ ስንመለከት ጉዳዩ ምን ያህል የረቀቀ የዲፕሎማሲ ስሌት እንደሆነ እንረዳለን። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ፕሮግራማችን ዱባይ ከኢትዮጵያ ጋር የተፈራረመችው የወደብና የባህር በር ስምምነት ምንድን ነው? ስምምነቱን የተፈራረሙት እነማን ናቸው? የፑቲን የቅርብ ታማኝ የተባሉት መሪስ ማን ናቸው? ስለ ኢትዮጵያ የባህር በር ጥያቄ መቼ ምን አሉ? ወታደራዊ ድጋፉስ ምንድን ነው? እስራኤልስ በሶማሊላንድ በኩል ያሳየችው አዲስ አቋም ለኢትዮጵያ ምን ትርጉም አለው? የሚሉትንና ሌሎች ያልተሰሙ ዝርዝር መረጃዎችን ይዘላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳትረሱ ስንል በአክብሮት እንጋብዛችኋለን። አብራችሁን ቆዩ። ይህ የዓለም ስርዓት ትናንት የምናውቀውን መልክና ቅርጽ ሽሮ በማይታወቅና እጅግ ረቂቅ በሆነ የለውጥ ማዕበል ውስጥ እየተናወጠ ይገኛል። በአንድ ወቅት ዓለምን ያስተዳድሩ የነበሩትና በወረቀት ላይ የሰፈሩት መርሆች ዛሬ እንደ ቅጠል ረግፈው በሀያላን ግብ መረገጫ ሆነዋል። በመርህና በዓለም አቀፍ ሕግጋት ይተዳደራል የተባለው የሰው ልጅ ስብስብ ዛሬ በጋር የጥቅምና የጉልበት ሹክሹክታ እየተመራ ሕግ ማለት ያሸነፈው ኃይል የሚጽፈው ሰነድ ነው ወደሚል አደገኛ እውነታ ተሸጋግረዋል። በዚህ አዲስና ምስቅልቅሉ በወጣ የዓለም አቀፍ ግንኙነት አውድ ውስጥ ለተመልካችና ለዳር ቋሚ ቦታ የለውም። ይልቁንም የሚያዋጣውና ብቸኛው የህልውና ዋስትና ጊዜው ሳይረፍድና የለውጡ ማዕበል ሳይገፋ የራስን ብሔራዊ ጥቅም አውቆና አጠንክሮ ይዞ መገኘት ብቻ ነው። የዛሬው ዓለም ፍትህን ከህግ መጻሕፍት ሳይሆን ከጦር መሳሪያዎች አፈሙዝ፣ እኩልነትን ደግሞ ከኢኮኖሚ ጥንካሬ የምትለካበት አዲሱ የዱር ህግ የነገሰባት ምድር ወደ መሆን እየተሸጋገረች ነው። ጉልበተኞች በጉልበታቸው፣ የቴክኖሎጂ የበላይነት ያላቸው ደግሞ በረቂቅ ብልሃታቸው የፈለጉትን የዓለም ክፍል እንደ ቅርጫ በሚቀራመቱበት በዚህ ዘመን ሞኝ ማለት በህግ ጥላ ስር ተከልዬ የፈለግኩትን አድርጋለሁ ብሎ የሚጠብቅ ተላላ ብቻ ነው። የዓለም ስርዓት አጥንቱ ተሰብሮ ዳግም እየተቀጠለ ባለበት በዚህ የታሪክ መጋጠሚያ ኢትዮጵያ ይህንን የኃይል ቋንቋ ተረድታ በባህር በር ጥያቄዋ ላይ የጀመረችው ቁርጠኝነት ዓለም አቀፋዊውን ያስተላለፍ ለውጥ በአግባቡ ያነበበ ስትራቴጂካዊ እርምጃ መሆኑን ያሳያል። ህግ ባለበት ዓለም ላይ ሳይሆን ጉልበት በነገሰበት ምድር ውስጥ የራስን ድርሻ ለማስከበር የሚደረገው ግብ ሀገሪቱ ከአዲሱ የዓለም ስርዓት ጋር ራሷን ለማስማማት የወሰደችው ደፋር ውሳኔ ተደርጎ ይቆጠራል። ኢትዮጵያ በባህር በር ጥያቄዋ ላይ የምታሳየው ጽኑ አቋም ይህንን የተለወጠ የዓለም መንፈስ በአግባቡ ከመረዳት የመነጨ ውጤት ነው። ዛሬ ላይ ተባብሮ መኖር ማለት እጅና እግርን ሰጥቶ
የሌሎችን በጎ ፍቃድ መጠበቅ ሳይሆን የራስን ጥቅም በጠረጴዛው መሃል ላይ አስቀምጦ ሌሎች እንዲያከብሩት ማድረግ መሆኑን የሀያላን ሀገራት እንቅስቃሴ በግልጽ ይመሰክራል። ከምስራቅ እስከ ምዕራብ ያሉ ትልልቅ መንግስታት በዲፕሎማሲያዊ ንግግሮች ውስጥ ሸፍነው የሚለማመዱት የጥቅም ፖለቲካ ለኢትዮጵያም ትልቅ የቤት ስራ ሰጥቷታል። በመሆኑም አሁን የሚታየው የወደብ ፍለጋ ጉዞ የነበረውን አሮጌና ግትር ስርዓት ሰብሮ በመውጣት በአዲሱ ዓለም አቀፋዊ ሽሚያ ውስጥ ድርሻን የማስከበርና የታሪክን ስህተት በጉልበትና በጥበብ የማረም የተቀደሰ ግዴታ ሆኖ ቀርቧል። ይህ አዲሱ የዓለም ስርዓት ሌላው ቀርቶ የሰው ሀገርንና ድንበርን እንደ ርስቱ እየቆጠረ በጉልበት በሚቀራመትበት በዚህ ክፉ ዘመን ኢትዮጵያ ግን የገዛ ታሪካዊ ርስቷንና የህልውናን መሰረት የሆነውን የአሰብን የባህር በር ስትጠይቅ የሚስተዋለው ግትርነት እጅግ የሚገርም የታሪክ ምጸት ነው። ሀገሪቱ በሰጥቶ መቀበል መርህ በጋራ ልማትና በሰላማዊ ዲፕሎማሲ አግባብ የባህር በር ጥያቄዋን ስታቀርብ እምቢ የሚሉ ወገኖች ዓለም ወዳለችበት የቀዘቀዘና የጭካኔ ህግ እንድትገፋ እየገፋፏት መሆኑን ሊረዱት ይገባል። ኢትዮጵያ ለሰላም የዘረጋቸውን እጅ በተደጋጋሚ ሲገፋ አዲሱን የዓለም ስርዓት ተከትላ ጥቅሟን በጉልበት የምታስከብርበትና የታሪክን ስህተት በኃይል የምታርምበት ጊዜ እጅግ የቀረበ ይመስላል። ራሷን ለመጠበቅና ለታላቅነቷ የሚገባትን በር ለመክፈት የምታደርገው ጥረት ከዲፕሎማሲው አጥር አልፎ በኃይል ቋንቋ መመራት ሲጀምር ትናንት በሰላም ድርድር ያልተስማሙ አካላት የጸጸት ማዕበል ውስጥ መዘፈቃቸው የማይቀር ሀቅ ይሆናል። ይህ በእንዲህ እንዳለ ለቀጠናው ሰላም ጠንቅ የሆነውና የኢትዮጵያ ቁጥር አንድ የልማት ጠላት ተደርጎ የሚቆጠረው የኤርትራ መሪ ኢሳያስ አፈወርቂ ዛሬም በለመደው የጥፋት አረንቋ ውስጥ ሆኖ ቃታ ለመሳብና ሴራ ለመጥመቅ ይባዝናል። ይህ አምባገነን መሪ የገዛ ህዝቡን በባርነትና በጭቆና እየገዛ ለዘመናት ኢትዮጵያን የማዳከምና የማበላሸት ሱስ ያለበት አሮጌ ፖለቲከኛ ነው ቢባል ማጋነን አይሆንም። ኢትዮጵያ የባህር በር ፍላጎቷን ስታነሳ በድንጋጤ የሚርድና የሚጨነቀው ግለሰብ ለግጭት ጠማቂነቱ የሚሆነውን አሻሮ እየቆላና ቀጠናውን ወደ እሳት ለመማገድ ቢሞክርም የዛሬዋ ኢትዮጵያ ግን በቁመቷ ልክ የተሰፋችና በጉልበቷም የፈረጠመች መሆኗን የዘነጋው ይመስላል። የኢሳያስ የጥፋት መንገድ እድሜው እያበቃ መሆኑንና የኢትዮጵያ የባህር በር ጥያቄ ደግሞ በሱ የሴራ ፖለቲካ የማይገታ ዓለም አቀፋዊ እውነታ መሆኑን ዓለም የመሰከረው ጉዳይ ነው። ታዲያ የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ ከዛሬ 2 ዓመት በፊት በብሪክስ ስብሰባ ላይ የኢትዮጵያን የባህር በር ጥያቄ የማይደግፍን ሁሉ ፉሊሽ ወይም ጅል በማለት ሲገጽሱ ብዙዎች ንግግሩን እንደ ተራ የዲፕሎማሲ ጨዋታ ቆጥረውት ነበር። ይሁን እንጂ ያኔ በውዴታ ካልሆነ በግዴታ ብለው የተናገሩት ንግግር ዛሬ ፍሬ አፍርቶ ጊዜው አሁን ነው በሚል መርህ ቤላሩስ እጇን ለኢትዮጵያ ወታደራዊ ድጋፍ ለማድረግ ዘርግታለች። ይህ ድጋፍ በምስራቅ አውሮፓ በረቀቀው የቤላሩስ ቴክኖሎጂ የታጀበ ሲሆን የኢትዮጵያን የባህር በር ፍላጎት ከወረቀት ባለፈ በሌላ አማራጭ እንዲጠቀም የሚሰጥ ሆኗል። ሉካሼንኮ ቃላቸውን በተግባር በመተርጎም ኢትዮጵያ የራሷን የታሪክ ቁልፍ በራሷ እጅ እንድትይዝ የጦር መሳሪያ መጋዘኖቻቸውን ክፍት ማድረጋቸው በቀጠናው ላይ አዲስ የኃይል ሚዛን የፈጠረ ስልታዊ እርምጃ ሆኖ ተመዝግቧል። ይህ የቤላሩስ የከባድ መሳሪያዎችና የረቂቅ ቴክኖሎጂዎች ድጋፍ ለኢትዮጵያ መከላከያ ኃይል አዲስ ነፍስ ሲዘራ፣ በሌላ በኩል ደግሞ ለኢሳያስ አፈወርቂና ላረጁት የጦር መሳሪያዎቹ የሞት ደውል ሆኖባቸዋል። ኢሳያስ ዛሬም በዚያው ባረጀና ዝጋት በበላው ሚግ 21 ተዋጊ ጀቶችና በቆየ የወታደራዊ ስሌት ኢትዮጵያን ለማስፈራራት ቢሞክርም በቤላሩስ ቴክኖሎጂ ታገዘው የኢትዮጵያ አየር ኃይል ግን ከዘመኑ ጋር እኩል እየተራመደ ይገኛል። የኢሳያስ ያረጁ የጦር ቁሳቁሶች ዛሬ የኢትዮጵያን ዘመናዊ መከላከያ ሊቋቋሙ ይቀርና በራሳቸውም ሊቆሙ የማይችሉበት ደረጃ ላይ መድረሳቸው የቀጠናውን ወታደራዊ የበላይነት አንዴና ለመጨረሻ ጊዜ ለኢትዮጵያ አሳልፎ የሚሰጥ አጋጣሚ ነው። ይህ ሁሉ ለውጥ የመጣው ዓለም አሁን በምትመራበትና አዲሱ የዓለም ስርዓት ተብሎ በሚጠራው የጉልበትና የጥቅም ህግ መሰረት መሆኑ ግልጽ ነው። በዚህ ስርዓት ውስጥ ተላላና ተመልካች ሆኖ መቆየት ራስን ለውድቀት አሳልፎ እንደሚሰጥ የተረዳችው ኢትዮጵያ የሉካሼንኮን ድጋፍና የቤላሩስን ወታደራዊ አቅም በመጠቀም የባህር በር ጥያቄዋን የማይቀለበስ እውነት አድርገዋለች። ያኔ በፊት ሲታይ የነበረው የአሰብ ጉዳይ ዛሬ በቤላሩስ የጦር መሳሪያዎች ታጅቦና በሀያላን ሀገራት አዲስ አሰላለፍ ተገዝቶ ኢሳያስንና ያረጁ ሚጎችን በታሪክ አቧራ ውስጥ ጥሎ ወደ ቀጣዩ የታሪክ ድል እየተራመደ ይገኛል። ይህ ጉዞ ኢትዮጵያን በቀጠናው ላይ ብቻ ሳይሆን በዓለም አቀፍ ደረጃ የሚከበር የባህር ኃይልና የኢኮኖሚ ባለቤት የሚያደርጋት አዲስ ጎህ መሆኑ አይቀሬ ነው። ኢትዮጵያ ይህንን አዲስና ረቂቅ የዓለም የኃይል ስርዓት እንደ ወርቃማ ድል ተጠቅማ ብሔራዊ ጥቅሟ ልታስከብር የሚገባው ለባህር በር ባለቤትነቷ ብቻ ሳይሆን ለዘላቂውና ለሕዝቧ ሰላም ጭምር መሆን ይኖርበታል። ለዘመናት የኢትዮጵያን ቁስል እየቆሰቆሰና በቀጠናው ላይ የጥፋት መርዝ እየረጨ የሚኖረው ያ ግለሰብ በስልጣን ኮርቻ ላይ እስካለ ድረስ ሀገራችንም ሆነች የምስራቅ አፍሪካ ቀንድ እውነተኛ ሰላምን ማጣጣም እንደማይችሉ የታሪክ መራራ እውነቶች ምስክሮች ናቸው። በመሆኑም በዲፕሎማሲው መድረክ የታየው የበላይነትና በመከላከያ ረገድ የተገነባ ፈርጣማ ጡንቻ የሰላም ጠንቅ የሆነውን ያንን የሴራ መጋዘን ለአንዴና ለመጨረሻ ጊዜ በመቆለፍ የኢትዮጵያ ሉዓላዊነትና የዜጎችን ደህንነት ወደማይደፈር ከፍታ ሊያሸጋግረው ይገባል። አዲሱ የዓለም ሕግ ለጉልበተኞችና ለቆራጦች ብቻ ቦታ የሚሰጥ እንደመሆኑ ኢትዮጵያ ለሕልውናዋ ሲባል የምትወስደው ማንኛውም እርምጃ የታሪክን ስህተት አርሞ ለቀጣዩ ትውልድ ሰላማዊትና የባህር በር ባለቤት የሆነች ታላቅ ሀገርን የሚያወርስ መሆን ይኖርበታል።
የኢትዮጵያ የባህር በር ብስራት ግን በዚህ ብቻ አያበቃም። ይልቁንም የዓለም የንግድና የስትራቴጂ ማዕከል የሆኑት ሀያላን ሀገራት የኢትዮጵያን የነገ ብሩህ ተስፋ ቀድሞ በመረዳት በበርበራና በዙሪያ ባሉ የባህር ጠረፎች ላይ ትልቅ ሽሚያ ውስጥ ገብተዋል። በወደብ ልማት ዓለምን የምትመራው ዱባይ ግዙፉንና በዓለም በአስተዳደር ብቃቱ የሚታወቀውን አቡዳቢ ፖርት ግሩፕን በማሰለፍ ከኢትዮጵያ ጋር የፈረመችው ስልታዊ ስምምነት የዚሁ ታላቅ ብስራት ዋነኛ ማሳያ ነው። ይህ ስምምነት በኢትዮጵያ በኩል በትራንስፖርትና ሎጂስቲክ ሚኒስቴር ከፍተኛ አመራሮችና በአቡዳቢ ፖርት ዋና ስራ አስፈጻሚ መሐመድ ጁማ አልሻሚሲ መካከል የተፈረመ ሲሆን ዓላማውም በበርበራና በኢትዮጵያ መካከል ያለውን የበርበራ ኮሪደር ወደ ተሟላ ዲጂታልና ዘመናዊ የንግድ መስመር ለመቀየር የታለመ ነው። ዱባይ በቢሊዮን የሚቆጠር ዶላር ካፒታል በመመደብ በበርበራ ወደብ ላይ የኢትዮጵያን የንግድ ፍሰት የሚያቀላጥፉ ግዙፍ መጋዘኖችን፣ የጭነት ማስተላለፊያ ተርሚናሎችን እና የባቡር መስመር ዝርጋታዎችን ለመገንባት ቃል ገብታለች። ይህ ስምምነት ኢትዮጵያን የወደብ ተጠቃሚ ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ የሆነ የሎጂስቲክ ባለቤት የሚያደርጋትና በታሪክ የነበረውን የወደብ አልባነት ቀንበር ለአንዴና ለመጨረሻ ጊዜ የሚሰብር ታላቅ የኢኮኖሚ ድል ነው። ይህ በዱባይ በኩል የተጀመረው የኢኮኖሚ ትስስር በቀጥታ ከኢትዮጵያ የባህር ኃይል ግንባታና ከቀጠናዊ ደህንነት ጋር የተቆራኘ መሆኑ ደግሞ የድሉን ግርማ ሞገስ ያጎለዋል። ስምምነቱ ከንግድ ባለፈ ኢትዮጵያ በባህር ዳርቻዎቿ ላይ ያላትን ወታደራዊና ሲቪላዊ መገኘትን የሚያጠናክሩ የመሰረተ ልማት ግንባታዎችን ያካተተ በመሆኑ ዱባይ በበርበራ ላይ ያላትን ተጽዕኖ ለኢትዮጵያ ጥቅም እንዲውል ማድረጓ የባህር በር ጥያቄያችንን ከዲፕሎማሲያዊ ድርድር ወደ ተግባራዊ ግንባታ ያሸጋገረ ብልህ እርምጃ ነው። በአሁኑ ወቅት በአቡዳቢ ፖርት ግሩፕ አማካኝነት እየተገነባ ያለው የአንድ ማቆሚያ የድንበር አገልግሎት ወይም ዋን ስቶፕ ቦርደር ፖስት የጉምሩክ ሂደቱን በማቀላጠፍ የኢትዮጵያ ሸቀጦች በሰዓታት ውስጥ ወደ ዓለም ገበያ እንዲወጡ ያደርጋል። ይህ የዱባይ መሪዎች ቁርጠኝነት ኢትዮጵያ በቀጠናው ያላትን የኢኮኖሚ ሞተርነት አምኖ መቀበል ብቻ ሳይሆን የቀይ ባህርን የንግድ መስመር ከኢትዮጵያ ጋር በጋራ ለመቆጣጠር የታለመ የረጅም ጊዜ ስትራቴጂካዊ ጋብቻ ነው። በሌላ በኩል የመካከለኛው ምስራቅ የደህንነት ቁልፍ በእጇ የሆነው እስራኤል በቀጠናው ላይ ከኢትዮጵያ ውጪ አስተማማኝና ታማኝ ወዳጅ እንደሌላት በተግባር ማረጋገጥ ጀምራለች። በኢትዮጵያ የእስራኤል አምባሳደር የሆኑት ዶክተር አብርሃም ንጉሴ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት ሀገራችን እስራኤል ሙሉ በሙሉ ትደግፋለች፣ እስራኤል ከኢትዮጵያ ጎን ናት ማለታቸው የዚህ ዋነኛ ማሳያ ነው። እስራኤል በሶማሊላንድና በበርበራ አቅራቢያ የሚገኘውን ታሪካዊ የአየር ማረፊያ በከፍተኛ ቴክኖሎጂ በማዘመን ወታደራዊ ቤዝ መገንባት መጀመሯ ለኢትዮጵያ የባህር በር ጥያቄ ታላቅ ስትራቴጂካዊ ከለላ የሚሰጥ ነው። እስራኤል ወደዚህ ቀጠና ትጠጋኝ እያለች የመጣቸው የኢትዮጵያን ታላቅነትና በቀጠናው ላይ ያላትን ወሳኝ ተጽዕኖ በመገንዘብ ብቻ ሳይሆን የሁቲ አማጽያንን ስጋት ለመመከት ከኢትዮጵያ ጋር መተባበር ግድ ስለሆነባት ነው። ይህ የእስራኤል አዲስ አሰላለፍና ከኢትዮጵያ ጋር ያላት ስውርና ግልጽ ቁርኝት የቀጠናውን የኃይል ሚዛን ለአንዴና ለመጨረሻ ጊዜ ለኢትዮጵያ የሚደግፍ አድርጎታል። እስራኤል በበርበራ መመሸጓና የራዳር ቴክኖሎጂዎቿን መትከሏ የኢትዮጵያን የባህር በር ጥያቄ ዓለም አቀፋዊ ዋስትና እንዲኖረው የሚያደርግ ሲሆን የሀገራችንን ሰላም ለማናጋት የሚጥሩ አካላትንም በስጋት እንዲቆለፉ የሚያስገድድ ነው። በዚሁ መሰረት የዱባይ የኢኮኖሚ ጡንቻና የእስራኤል ወታደራዊ ከለላ ተደምረው የኢትዮጵያን የባህር በር ጥያቄ ወደማይቀለበስ የታሪክ ስኬት እየመሩት ይገኛሉ። ይህ ታላቅ ብስራት ኢትዮጵያ በክብር ወደ ባህር ዳርቻዋ ተመልሳ የቀጠናው ንግስት የምትሆንበትና የታሪክ ፍትህ የሚረጋገጥበት የአዲሱ ዘመን መባቻ ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ዛሬ የተመለከትናቸው እውነታዎች አንድ ትልቅ ሀቅ በግልጽ ያሳዩናል። የኢትዮጵያ የባህር በር ጥያቄ ከእንግዲህ የመሻት ወይም የህልም ወሬ ሳይሆን በአዲሱ የዓለም ስርዓት ውስጥ በኃይል በጥበብና በስትራቴጂካዊ ቁርኝት እውን እየሆነ ያለ የታሪክ አዋጅ ነው። ዓለም በመርህ ሳይሆን በጉልበትና በጥቅም በምትመራበት በዚህ አዲስ ምዕራፍ ኢትዮጵያ የሉካሼንኮን ድፍረት፣ የቤላሩስን ወታደራዊ ጡንቻ፣ የዱባይን የኢኮኖሚ ሽሚያና የእስራኤልን ስትራቴጂካዊ ከለላ አስተባብራ የባህር በሯን ጥያቄ እውን እያደረገች ትገኛለች። ይህ በታሪክ አጋጣሚ የተከፈተ የድል መስኮት ለዘመናት የኢትዮጵያን ቁስል እየቆሰቆሰ ለኖረውና ለቀጠናው ሰላም ጠንቅ ለሆነው ለኢሳያስ አፈወርቂ የሽንፈት ማብሰሪያ ሲሆን ለኢትዮጵያ ግን ከአፍሪካ ቀንድ አልፎ ዓለምን የምታይበትን የአሸናፊነት በር የሚከፍት ነው። አዲሱ ዓለም ለቆራጦችና ለጊዜው ተጠቃሚዎች ብቻ ቦታ እንዳለ ሁሉ ኢትዮጵያም ይህንን የታሪክ አጋጣሚ ተጠቅማ በክብር ወደ ባህር ዳርቻ የምትመለስበት ሰዓት በእጅጉኑ ቀርቧል። የዛሬው ዝግጅታችን ይህንን ይመስል ነበር። በያላችሁበት ሰላም